እኔና አብርሽ ፍቅረኛሞች ነን። ሩታ ማለት ነው። እኔ ከፍሏት እንደሚሰራ ነው የማውቀው። አብርሽ እኔም ብቻ አይደለም የጎዳው ቤተሰቤንም ጭምር ነው። ጉድና ጅራት ከወደ ኋላ ነው አሉ። እንግዲህ እች ልጅ እንደምታዩት የአብርሽ ፍቅረኛ ነኝ፣ የአብርሽ ሚስት ነኝ። ለብዙ ወራት እንግዲህ አብረው እንደነበሩ፣ ለወራት ሳይሆን ለብዙ አመታት በቃ ፍቅረኛ ማቾች እንደነበሩ፣ በጣም እንደሚወዳት፣ በጣም እንደምትወደው፣ ብዙ ቃል እንደገባላት፣ ብዙ ተስፋ እንደነበራት፣ ሩታን የሚፈልጋት ወይም ደግሞ ሩታና አብርሽ የጀመሩት ድራማ እሷ አብራ ቁጭ ብላ ባለችበት ፈርማ ለስራ ነው ብሎ አብርሽ እንግዲህ ከሩታ ጋር እንደጀመረ፣ እቺ ሴት ደግሞ እንግዲህ ፍቅረኛ እስካሁን እስከ ቅርብ ጊዜ አብርሽን አወራው ነበር ፍቅረኛ የነበረ እና ሩታን እማቀው እኔ ለቪዲዮ ብሎ ለስራ ብሎ እንዳገኛት እንደቀጠራት ነው። ከዛ ውጭ እማቀው ነገር አልነበረም። አሁን ላይ ግን ሰርጉም እንዲሁም ደግሞ ያላቸው ነገር በጣም ብዙ ሰዎች ይሄ ነገር ምንድን ነው እያሉኝ ሳጣራ እንግዲህ ያለው ነገር አሞኛል፣ አሳምሞኛል። እኔ በዚህ ልክ ተቀይሮብኝ በዚህ ልክ እኔ ፈርሜ እኔ ፈቅጄላቸው ቁጭ ብዬ ለሶስት አውርተን አስበን የጀመሩትን ድራማ ወይም ደግሞ የጀመሩትን ሀሳብ እኔን ትቶ ሩታ ጋር ቀጥሎበታልና ይሄ ነገር አሳምሞኛል። ያ ብቻ ሳይሆን እኔም ብቻ ሳይሆን እናቴንም አስለቅሷታል። እናቴንም አስጎድቷ እንድትጎዳ አድርጓል። ቤተሰቤን በሙሉ እንዲጎዳ አድርጓል። አብርሽ በጣም ብዙ በደል በድሎኛል በማለት እንግዲህ ወጣ ብዙ ነገሮችን ተናግራለች። 10 ምናምን ደቂቃ እንግዲህ ስለ አብርሽና ስለ ሩታ ስለ ራሷና ስለ አብርሽ ስለነበራቸው ታሪክ እንዲሁም ደግሞ ስለነበራቸው ድብቅ የፍቅር ህይወት ነው ብዙ ነገሮችን ያወራችውና ይሄ ነገር እንዴት ታይዋለሽ አስቱ ለሚለው እንግዲህ በደንብ አብራራላችኋለሁኝ። እስከ መጨረሻው ቪዲዮን አይታችሁ ሀሳብ አስተያየት እንድትሰጡ በትህትና እጠይቃችኋለሁ። ግን እችን ልጅ አስታወሳችኋት? ማን እንደሆነች አስታውሳችኋታል? ብዙዎቻችሁ ታስታውሳታላችሁ ብዬ አስባለሁኝ። እና የሆነ ጊዜ እኔም ቪዲዮዋን ፖስት አድርጌው ነበረ ካስታወሳችሁ ኦልሞስት ከ6 ከ7 ወር በፊት አይዶን ኖ ቪዲዮዎቻቸውን ፖስት አድርጌው ነበር። የአብርሽንና የዝችን ልጅ ፎቶ ቪዲዮ ነበረ ፖስት አድርጌዋለሁ እና እች ልጅ የቆየች ልጅ ናት። እንደውም አብዛኞቻችሁ ፎቶሾፕ ነው እንጂ በጭራሽ እች ልጅ አይደለችም እያላችሁ ስትቃወሙም ነበራችሁ። እና ታሪኩ እንዴት ነው? ምንድን ነው? ሩታሴ ነገር ስትሰማ ምን አይነት ስሜት ሊሰማት ይችላል? ወይስ ደግሞ አብርሽና ሩታ የተገናኙበት መንገድ እንዴት ነው? ወይም ደግሞ አብርሽና ሩታ የቀጠሉበት አጋጣሚው እንዴት ነው? ሶሻል ሚዲያ ላይ እንዴት ነው ይህን ያህል ጊዜ ሊቆዩ የቻሉት? እች ልጅ እንዲህ እያለቀሰች የተናገረችበት ምክንያት እውነት ቢኖራት ነው። ያለ እውነት መጣ በዚህ ልክ ሚዲያ ላይ ወጣ ልታለቅስ አትችልም የሚሉም ብዙ ሀሳብ አስተያየቶች እየመጡ ይገኛሉ። አንዳንዶቹ ደግሞ እስከ ዛሬ የት ነበርሽ? አይንሽ ተጨፍኗል ወይ? ታውረሽ ነበረ ወይ? ያ ሁሉ ነገር ካለፈው በኋላ ወይም ደግሞ የምታየው ነገር እያንዳንዱ ነገር ከሩታ ጋር ያለውን ነገር እያየሽ እየሰማሽ ዝም ብለሽ ቆይተሽ ዛሬ የሰውን ህይወት ልትበጠብጭ መጣሽ በማለት እንግዲህ ብዙ ሰዎችን ብዙ ሀሳብ አስተያየት እየሰጡ ይገኛሉ። ሌሎቹ ደግሞ እንግዲህ እውነቷን ነው እያሉም ሀሳብ እየሰጡ ይገኛሉ። አጠቃላይ አስቱ ስለዚች ልጅ ምን አይነት ሀሳብ አለሽ? ስለዚች ይሄ ስላወራቸው ታሪክ ስለ አብርሽና ስለ ልጅቷ ነፂ ትባላለች። በነገራችን ላይ አሁን ላይ እኔ አንድ ነገር ልናገር የምችለው ነገር አንድ እውነት አውቃለሁ። አንድ ማቀው እውነት አለ። ስለ አብርሽና ስለ ሩታ መናገር ባለብኝ ሰዓትና ቦታና ደቂቃ ሰከንድ እናገራለሁ። አሁን የምናገረው ታሪክ የለም። ስለ አብርሽና ስለ ሩታ አንድ ማቀው እውነት አለ። የተደበቀ እውነት አብዛኛውን ሰው በእርግጥ ያውቀዋል ብዬ አስባለሁ፣ ገምታለሁና ያንን ነገር ጊዜው ሲደርስ እናገራለሁ። እማቀው ትልቅ እውነት ስላለ በሩታና በአብርሽ መሀል የተፈጠረውን ነገር ብዙ ነገር አውቃለሁና ያንን ጊዜው ሲደርስ የማወጣው ነገር ይሆናል። አሁን ግን ወደ ልጅቷ ሳልፈላችሁ በዚህ ሌሊት እንግዲህ በጣም ነው የገረመኝ። ይሄንን ቪዲዮ አልጠበቅኩም፣ ይሄንን ድምፅ አልጠበቅኩም፣ እንደዚህ አይነት ታሪክ ይመጣል ብዬ አልጠበቅኩም። እና አብዛኞቹ ብቻ አንዳንድ ሰዎች ብዬ ልለፈውና አንዳንድ ሰዎች ከኋላ ያላቸውን ታሪክ ወይም ደግሞ የነበራቸውን ታሪክ ሙሉ በሙሉ እንዳልተፈጠረ ገና ያ ታሪክ ሳይቋጭ እንደተንጠለጠለ እንደዚህ እንዳለ ወይሱ ወይሷ ሙሉ በሙሉ በቃ ይቆም እዚህ ጋር ከት ይደረግ ሳይሉ ሳይነጋገሩ ዝም ብለው ይራራቁና እሱም የራሱን ህይወት በዛ ሄዶ ይጀምራል፣ እሷም የራሷን ህይወት ትጀምራለች። ወይ ደግሞ አንዳቸው ጀምሮ አንዳቸው ሳይጀምሩ ይቀራሉና
ከዛ በኋላ አንዱ የተስተካከለ ህይወት ላይ ሲደርስ ወይ ደግሞ አንዷ የተስተካከለ ህይወት ላይ ስትደርስ ያ ሰው ያልተስተካከለለት ያልሞላለት እዛ ቆሞ የቀረው እዛ ብዙ ተስፋ የነበረው ሰው ሴቷ የሚሆን ወንዱ መጠው የተስተካከለላቸው ኑሮ ሲያዩ ይበሳጫሉ። ወይም ደግሞ ያንን እውነታ አምቄ እስከ መቼ ይዛለው በድሎኛል ወይ በድላኛለች ብለው መጠው ይናገራሉና ከነዛም ውስጥ እንግዲህ እች ልጅ ናት። ስለዚህ ልጅ ታሪክ ልንገራችሁ። በመጀመሪያ ያን ፎቶ እኔ አይቼ ነበረ፣ ግን የሆነ ነገር የሆነ መልስ ይሰጣል ብዬ ይሄው እግዚአብሔርን ልንገራችሁ፣ አብርሽ ማለት ነው የሆነ መልስ ይሰጣል ብዬ ስጠብቅ ነበረ። ይሄው እቺ ልጅ መጣ እስከምትናገረዋ ደቂቃና ሰከንድ ድረስ እጠብቀው ነበር አብርሽን። ምክንያቱም ያየሁት ቪዲዮ ነበር፣ ያየሁት ፎቶ ነበረ። እና ይሄ የወጣው ፎቶ መቼ መሰላችሁ? ልክ ከፍቅር ጋር ተለያይተው ልክ አብርሽ ወደ ሩታ ሄዶ ከሩታ ጋር ፍቅር እንደጀመሩ አካባቢ የዝች ልጅ ፎቶና የአብርሽ ፎቶ ቪዲዮ ሲዘዋወር ነበረ ሶሻል ሚዲያ ላይ በደንብ ማለት ነው፣ ዩቲዩብ ላይ በተለይ ቲክቶክ ላይ። አንድ ልጅ ናት የነሱ በጣም ቅርብ የሆነች ሴት ናት ይህንን ፎቶ ቪዲዮቻቸውን እንዳለ ስትበትነው የነበረውና አይቼ ነበር። አብርሽ ለምንድን ነው ለዚህ መልስ ያልሰጠው ብዬ እገረም ነበር። ከዚህ በፊት እንደምታውቁት የሆነ ነገር ሲፈጠር መልስ ይሰጥ ነበር። ምክንያቱም ሰው ወዳልተፈለገ እይታ እንዳይሄድ ወይም ደግሞ የተፈጠረውን እውነታ ይናገር ነበርና በዛች ልጅ ዙሪያ ምንም አንድ ትንፍስ ያለ ነገር የለውም። በዛ ተቋጨ። እኔ ግን የሆነ መልስ ጠብቅ ነበር፣ አልዋሻችሁም። እና በዛ አለፈ አለቀ ምናምን የራሱን ህይወት ጀመረ፣ ጥሩ ነገር ተፈጠረና አጠቃላይ ግን ምንድነው ያለሽ አስተያየት ስትሉኝ እውነት ለመናገር ያለቀሰ ሁሉ እውነተኛ ነው ማለት አይደለም። እዚህ ሚዲያ ላይ መጦ ሴት ልጅ ናት፣ አከብራታለሁ፣ ሰው ናት፣ አከብራታለሁ፣ አልንቃትም፣ ዝቅ አላደርጋትም፣ አልሳደብም። ግን ሀሳብ አስተያየት ልስጣችሁ። የምታወራው ታሪክ ራሱ በጣም የወረደ ያለቀ ምንም በቃ ህጻናት ራሱ ለህጻናት ራሱ ይሁን እንዴት ልበላችሁ የማይታመን የሆነ ከየት እንዴት ብላ ፈጣጥራ እንዳመጣችሁ አላውቅም። የሁሉ ጊዜ መጀመሪያ ምን አለች? እኔ ነኝ አፈራርሜ አብሮ ስራ እንዲሰሩ ጠይቆኝ አብርሽ ፍቅረኛ የነበረ የብዙ ዓመታት ከ2014 ነው ምናምን በፊት ጀምሮ ፍቅረኛ የነበረ ለብዙ ዓመታት እስካሁን እስከ ቅርብ ጊዜ እናውራ ነበረ። ቴክስት ቪዲዮ ኮል እናውራ ነበር። እኔ ዩኒቨርሲቲ ነበርኩኝ። ከዛ ግን አንዳንድ ነገሮችን ሳይ ታምሜ ተናድጄ ተበሳጭቼ ትምህርቴን ማቋረጬ መጣዋለች እና እያለቀሰች ነው ይመስለኛል። ጥቁር ለብሳ የመጣችው ያው የሞተባት ዘመድ ምናምን ይኖራል ብዬ አስባለሁኝ እንጂ እንደዚህ የሚያስለቅስ ታሪክ ኑሮም አይደለም። ከነበረም ከአብርሽ ጋር የሆነ ነገር ከነበረም ምን አለች መጨረሻ ላይ? አይ በቃ እሱ ጥሩ ህይወት ከጀመረ የተስተካከለ ህይወት ከጀመረ ደስተኛ ነኝ፣ ደስ ይበለው። እሱ ደስተኛ ከሆነ ደስ ይለኛል። እኔ ምንም ማድረግ አልችልም፣ አንድ ያጥቸዋለሁ ነው ያለችውና እንደዛ ካልሽ ታዲያ አፍሽንም እድሽንም ሰብስበሽ አርፈሽ ቤትሽ ቁጭ ማት። አሁን ተስተካከለለት ህይወቱ። አንዱን ተራራ አለፍኩት ብሎ አንድ ችግር አለፍኩት ብለው ስንት ችግር ስንት መከራ አሳልፈው ይሄንን የገነቡትን ፍቅር የገነቡትን ትዳር የገነቡትን ህይወት ለማፈራረስ ዛሬ ቀኗን ጠብቀሽ ከቻልሽ በጣም ነው የምትገርሚው። ምናልባት የራስሽ እውነት ሊኖርሽ ይችላል። አሁንም 100% ልፈርድብሽ አልችልም። ምክንያቱም ያየሁት ቪዲዮ ነበረ፣ ያየሁት ፎቶ ነበር። ያ ፎቶሾፕ ነው ብላችሁ ብዙ ሰዎች ስትሰድቡኝ ነበረ። እኔንም ያ ቪዲዮ ፎቶሾፕ ነው ስትሉ ነበር። ግን በትክክል ከልጅቷ ጋር የነበረ ቪዲዮ አይቻለሁ። ማልክደው ሀቅ ማለት ነውና ግን ይሄ ያለፈ ታሪክ ነው። ማንም ሰው ያለፈ ታሪክ ይኖረዋል። ሁሉም ሰው ያለፈ ታሪክ ይኖረዋል። ጥሩም ይሁን መጥፎም ታሪክ ይኖረዋል እና የትናንትና ምንም አያደርግም። ምናልባት ዞር ብለን ካየነው ምን ያህል ያንን ችግራችን ያንን በቃ ያሳለፍነው ታሪክ ምን ያህል መጥፎም ይሁን ጥሩም ይሁን በቃ እንዴት ነው ያለፍኩት ብለን ለማስታወስ ለማየት እንጂ ምንም የሚጠቅመን ነገር የለም። ያለፈ ታሪክ ያለፈ ነው። ዛሬን እንኖራለን፣ ስለ ነገ እናቅዳለን፣ ስለ ነገ እናስባለን፣ ነጋችን እናስተካክላለን። እና ዛሬ ላይ የመጣሽበት ምክንያት የራስሽ የሆነ አላማ አለብሽ። የሆነ ሰው ተልከሽ ነው የመጣሽው። በጣም ወደ 3000-4000 የሚሆን ፎቶና ቪዲዮ ከአብርሽ ጋር እንዳለሽ ተናግረሻል። ለምን 1 ሚሊዮን ፎቶ አይኖርሽም? ለምን ትሪል የሚያክል ቪዲዮ አይኖርሽም? ምንም የሚመለከተን ነገር የለም። አብርሽም አይመለከተውም። በእርግጥ በሰዓቱ ብዙ ተስፋ ሊኖርሽ ይችላል። ፍቅር ጀምራችሁ 1 ሳምንትም 1 ወርም 1 ቀንም 2 ቀንም አድራችሁ ላችሁ ልትሆኑ ትችላላችሁ፣ ወይም ደግሞ ፍቅረኛ ልትሆኑ ትችላላችሁ። ግን ያ ሁሉ ነገር አልቋል። ያ አብርሽ ድሮ የነበረው አብርሽ ዛሬ ላይ ሌላ ታሪክ ነው። ሌላ ህይወት ጀምሮ ደስተኛ ሆኖ በቃ እንደ ንጉስ የምታየው ሚስት አግኝቶ እንደ ንግስት የሚያነግሳት ሚስት አግኝቶ
ጥሩ ህይወት እየኖረ ነው። አሁን ደግሞ ቆንጆ ልጆችም ሊመጡ ነው እና ህይወቱን ለማሳመር ደፋ ቀና እያለ ነው እና በዚህ ሰዓት መጠሽ አውራሽ አላወራሽ ምንም የሚፈይደው የሚያመጣው መፍትሄ የለም። ሜቢ እናትሽ እንግዲህ በዚህ በተፈጠረው ታሪክ ፈጥረሽ በነገርሻት ታሪክ አዝና አልቅሳ ሊሆን ይችላል። ያ የሆነበት ምክንያትም እንግዲህ ያንቺ ችግር ነው ብዬ ነው የማስበው። እዚህ ጋር አብራችሁ ፎቶ ተነሳችሁ ማለት የኖርሽ ፍቅረኛሽ ይሆና ታዲያ ምን ይደረጋል? በቃ ከሆነ ሆነ ነው። ግን በዚህ ጉዳይ ላይ እኔ አብርሽ የማያዳግም መልስ ይሰጣል ብዬ አስባለሁ። ለምን ምን የሚወዱት ሰዎች አሉ። ግን መልስ መስጠትም አይጠበቅበትም። በቃ ባጭሩ እና እህቴ እግዚአብሔር ይርዳሽ። በቃ ደስታውን ነው የምመኘው ብለሻል። ጥሩ ህይወት ጀምሯል። በጣም ደስ ብሎኛል ብለሻል። እስኪ በቃ የራሽን ህይወት ጀምሪ። እሱም የራሱን ህይወት ጀምሯል። እስከ ዛሬ ድራማ ነው አይደለም የሚመስልሽ? እስከ ዛሬ ስራ እየሰሩ ነበር የሚመስልሻል? እስከ ዛሬ ሩታን ቀጥሮ እንደሚያሰራት ነበር የምታስቢው። አሁን ግን ይኸውልሽ እንደዛ አይደለም። ድሮ ሊሆን ይችላል ሆነ እንበል። አሁን ግን ይኸውልሽ ጥሩ ትክክለኛ የሰማንያ ሚስቱ የሰማንያ ባሏ ሁነው ጥሩ ህይወት ይዘው ወደ ልጅ ሊመጣ ነው እና ነፍሰ ጡር ናት ሩታ። ካልሰማሽ ልንገርሽና አርፈሽ እጅሽን እግርሽን ሰብስበሽ ቤትሽ ተቀመጪ እባክሽ። የሰው ህይወት አታበላሽ። ይሄ ሁሉ ጊዜ ቆይተሽ አንዳንዴ ሁላችሁ ሰይጣን እኮ የተስተካከለ ነገር ላይ ስትደርሱ ችግሮቻችሁን ሁሉ ፈትታችሁ በቃ ጥሩ ነገር አገኘው ያስኩኝ ስትሉ የሚያመጣውን ነገር አያችኋ። እንግዲህ አብርሽ በደስታ ተሞልቶ ደስታቸውን አጣጥሞ ሳይጨርሱ ይሄንን ነገር ነው እየተናገረች የምትገኘው። የምታወራው ነገር ታለቅሳለች። በቃ በጣም በርበሬ ይሁን ሚጥሚጣ ይሁን ቪክስ ይሁን ምን እንደተቀባች የማውቀው ታሪክ የለም፣ ግን ታለቅሳለች። ግን እኔ ስገምት ይቅርታ አድርጉልኝ ሙድ ሊይዝባት የሆነ ነገር ምናምን ላሸማቃት ዝቅ ላረጋት ሳይሆን የሆነ ዘመድ ሞቶባታል ሳስበው ማለት ነው። እና ለቅሶ ቤት ተነስታ የመጣች ነው መሰለኝ እና ትዝ ሲላት ነው በመሀል እያለቀሰች የምትገኘውና እናትዬ ያለቀሰ ሁሉ ትክክል አይደለም። የእውነቴን ነው የምላችሁና አንዳንዴ እውነታን ለመደበቅ ውሸትን በቃ ለማሳመን እንባ ነው የሚጠቀሙት እና ያዞ እንባ ነው ያነባቸው እና ይቅርታ ልንረዳሽ አንችልም። ለማንኛውም ግን ተናግረሻል። እንኳን በቃ ሰምተንሻል፣ አይተንሻል። በቃ ይበቃል። ከዚህ በኋላ ያው አብርሽን ያንቺ እንዳልሆነ አምነሽ ተቀብለሻል እና ከህይወቱ ውጭለት። ያው በፊትም ከህይወቱ አልነበርሽም። ብትኖሪም በቃ ያለፍሽ ታሪክ ነሽ። በቃ እንኳን አንቺ ፍቅርም ቀርታለች እኮ አንቺ ፍቅርም ቀርታለች የለችም። ምክንያቱም እንደዛ በፍቅር ብድ ብለው ስንት ታሪክ ያሳለፉት ራሱ ማለት ነው ፍቅር ራሱ ቀርታለች። የተዋደደ ሁሉ የተፋቀረ ሁሉ አይሞሸርም። ለምን እግዚአብሔር ፈቃዱ ካልሆነ እችናት ህይወት እችናት ሚስት ብሎ እግዚአብሔር ካልፈቀደ ካልሰጠ የሚሆን ታሪክ የለም። እኛ የምናስተካክለው ነገር የለም። እግዚአብሔር ይሄ ነው ባልሽ፣ ይሄ ነው ትዳርሽ፣ ይሄ ነው ህይወትሽ ብሎ ካልሰጠ አይሆንም። በቃ እኛ በለፋ ነው፣ እኛ በወጣ ነው፣ በወረድ ነው። ማንም ሰው ኑሮ አያውቅም። እግዚአብሔር በፈቀደለት እሱ በጻፈለት ዕጣ ፈንታችን በወሰደችልን መንገድ እንሄዳለን እንጂ ማንም ሰው ራሱ ያሰበውን ኑሮ አያውቅም። ስለዚህ እባክሽን ልንለምንሽ ሳትዋረጅ ክብርሽንም ዝቅ ሳታደርጊ እንደ ጠፋሽ ጠፍተሽ። በእርግጥ የሚያስፈራሩ ሰዎች አሉ ብለሻል። ማንም ያስፈራራሽ አንቺን? ምንም። ይሄ እኮ ያለፈ ታሪክ ነው። አብራችሁ ለምን ተኝታችሁ አንሶላ እየተጋፈፋችሁ ቪዲዮ አይኖርሽም? ይኖርሻ። ያለፈ ታሪክ ነው። ሁሉም ሰው ያለፈ ታሪክ አለውና አነጋገርሽ ምናምን ደስ አይልም እና እባክሽ በቃ ትቻለሁ ብለሻል። ተያቸው ይኖሩበት። በጣም ጥሩ ህይወት እየኖሩ ነው። በጣም የሚያስቀና የሚያስደስት፣ በጣም የዓለም ህዝብ ሁሉ የሚቀናበትን ፍቅር የሚቀናበትን ትዳር ነው መጠሻውን ለመመጠጥ እየሞከርሽ ያለሽውና አቁሚ ለማለት ነው የምወደው። እንግዲህ እስኪ ሀሳብ አስተያየታችሁን። እች ልጅ እስከዛሬ የት ነበረች? አብርሽስ የምር ፍቅረኛዋ ነበረ ወይ? አብርሽና ሩታ ሲገናኙ የነበራቸው ነገር ምንድን ነው የሚለውን ነገር ምን ተማራችሁ? እስኪ አሁን ምን አያችሁ? ምን እች ልጅ ስላለቀሰች እውነተኛ ነች ስላላችሁ ወይስ ደግሞ ውሸት ነው ብላችሁ ታስባላችሁ? ሙሉ በሙሉ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እጅግ በጣም አመሰግናለሁ አብራችሁ ስለነበራችሁ። ሰላም እደሩ።